ወዳጆቼ እስኪ አንድ ጥያቄ ልጠይቃችሁ። በሕይወታችሁ ደግማችሁ የገነባችሁትን ነገር በሰው አፍ ሲፈርስባችሁ ምን አይነት ስሜት ተሰምቷችሁ ያውቃል? አዎ፣ ብዙዎቻችን ከልባችን ቅን ስለሆንን ሕይወታችንን ክፍት መጽሐፍ እናደርገዋለን። ነገር ግን አንድ እውነት ልንገራችሁ፣ በዓለም ላይ ትልቁ አደጋ የሚመጣው ከጠላታችሁ ሳይሆን ከአንደበታችሁ በሚወጣ ቃል ቢሆንስ? አንዳንድ ነገሮች ሚስጥር ሆነው ሲቀሩ ጋሻና መከታ ይሆኑናል። ወዳጆቼ ይህንን ቪዲዮ እስከ መጨረሻው ካላያችሁ ዛሬም ሕይወታችሁንና ሰላማችሁን አሳልፋችሁ ለሰዎች እየሰጣችሁ ነው። ዛሬ በዚህ ቪዲዮ ሰዎች ስለ እናንተ በፍጹም ማወቅ የሌለባቸውን 7 ወሳኝ ነገሮችን እንነጋገራለን። ቁጥር 3 እና ቁጥር 7 ላይ ያሉ ነጥቦች ደግሞ እያንዳንዳችን በየቀኑ የምንሳሳታቸው ትልቅ ወጥመዶች ናቸው። አሁን ወደ ቪዲዮ። አንደኛ፣ ገና ያልተሳኩ ትልልቅ እቅዶቻችሁን። አዎ፣ አዲስ ቢዝነስ ልትጀምሩ ነው? ሀገር ልትቀይሩ ነው? ወይንስ ደግሞ ሕይወታችሁን የሚቀይር ትልቅ ሀሳብ አላችሁ? በሳይንስ የተረጋገጠ አንድ እውነት አለ። እቅዳችሁን ለሰው ስታወሩ አእምሯችሁ ስራውን እንደሰራችሁት አድርጎ በማሰብ ዶፓሚን የተባለ የደስታ ሆርሞን ያመነጫል። ታዲያ በዚህም አእምሯችሁ ስራውን የሰራችሁ ያክል ስለሚሰማው እቅዱን ለማሳካት ያላችሁን ቁርጠኝነትና ጉልበት በእጥፍ ይቀንሰዋል። ከዚህ በተጨማሪ ደግሞ እቅዳችሁን ለሰዎች ስትናገሩ አሉታዊ ሀሳቦችን ወደ እናንተ ትስባላችሁ። አይሆንላችሁም፣ አይሳካላችሁም የሚሉ አሉታዊ ሀሳቦች ወደ እናንተ በሚመጡበት ጊዜ ገና እቅዳችሁ ሳይወለድ ህልማችሁን ሊገድለው ይችላል። ስለዚህ ማማከር እንኳን ብትፈልጉ የምታማክሩትን ሰው ጠንቅቃችሁ ማወቅ ይኖርባችኋል እንጂ እቅዳችሁን መስራት የምትፈልጉትን ለማንኛውም ሰው ላገኛችሁት ሰው ማውራት የለባችሁም። ሁለተኛ፣ የገንዘብ መጠናችሁንና የገቢ ምንጫችሁን። አዎ፣ ስለ ገንዘባችሁ ለሰው ማውራት በሁለት በኩል የተሳለ ቢላዋ ነው። አንድም ብዙ ገንዘብ እንዳላችሁ ከተናገራችሁ አላስፈላጊ ጥገኞችን፣ የውሸት ጓደኞችን ትጋብዛላችሁ። አነስተኛ ገቢ እንዳላችሁ ከተናገራችሁ ደግሞ ሰዎች ሊንቋችሁ ይችላሉ፣ ቦታ ላይሰጧችሁ ይችላሉ፣ ለትልልቅ ዕድሎችም ላይመርጧችሁ ይችላሉ። ስለዚህ ያላችሁን የገንዘብ መጠን እንዲሁም ደግሞ የገንዘብ ምንጫችሁን ለሁሉም ሰው መናገር የለባችሁም። ሶስተኛ፣ የፍቅር አጋራችሁ እንዲሁም ደግሞ የቤተሰባችሁን ችግር። ይህ በአብዛኛው ሰው የሚሳሳትበት ቁጥር 1 ወጥመድ ነው። ከፍቅረኛችሁ ወይም ከባለቤታችሁ ጋር ስትጣሉ ለጓደኞቻችሁ ወይም ለቤተሰቦቻችሁ አታውሩ። ምክንያቱም እናንተ ከባለቤታችሁ ጋር ነገ ትታረቃላችሁ። ያንን መጥፎ ነገር ያወራችሁለት ሰው ግን አጋራችሁን ለዘላለም በክፉ ዓይን ማየቱን አያቆምም። ስለዚህ የቤት ውስጥ ቅሬታ በቤት ውስጥ መፍትሄ ማግኘት አለበት። የትዳራችሁን ወይንም ደግሞ የፍቅረኛችሁን ድክመት ለሰው ማውራት ለግንኙነታችሁ መፍረስ መንገድ እንደመጥረግ ነው። አራተኛ፣ ያደረጋችሁትን በጎ አድራጎትና ደግነት። አዎ፣ ለተቸገረ ሰው የረዳችሁትን ነገር ለሌላ ሰው አታውሩ። ምክንያቱም የሰራችሁትን መልካም ስራ ዋጋ ቢስ ታደርጉታላችሁና። ደግነትን ለሰው ማውራት እኔ ጥሩ ነኝ ለማለት የሚደረግ የልመና ማስታወቂያ አስመስለዋል። እውነተኛ ጥንካሬና መንፈሳዊ እርካታ የሚገኘው ማንም ሳያይህ በሰራኸው መልካም ስራ ነው። ቀኝ እጅ የሰጠውን ግራ እጅ አይወቀውም አይደል የሚባለው። ይህን ስታደርጉ ደግነታችሁ በሰዎች ጭብጨባ ሳይሆን በፈጣሪ ዘንድ ዋጋ ይኖረዋል። አምስተኛ፣ ያለፈ መጥፎ ታሪካችሁን። አዎ፣ እኔ ድሮ እንዲህ ነበርኩ እያላችሁ ያለፈ ስህተታችሁን ለሰዎች አትዘርዝሩ። ምክንያቱም ሰዎች አሁን ያላችሁን አዲስ ማንነት ትተው ሁልጊዜም ቢሆን በነበራችሁ መጥፎ ታሪክ ነው የሚፈርጇችሁ። ትናንት ተሳስታችሁ ሊሆን ይችላል፣ ዛሬ ግን ተቀይራችኋል። ዛሬ ግን አዲስ ሰው ሆናችኋል። ስለዚህ ያለፈውን ጥቁር ታሪካችሁን በማውራት ሰዎች እንደገና እንዲጎዷችሁና እንዲንቋችሁ ዕድል አትስጧቸው። ስድስተኛ፣ ትልቁን ፍርሃታችሁንና የስነ ልቦና ድክመታችሁን።
አዎ፣ የምንኖርባት ዓለም ሁልጊዜ ደግ አይደለችም። ምን እንደሚያስፈራችሁ፣ የትኛው ነገር ህመም እንደሚሰጣችሁ ወይም ድክመታችሁ ምን እንደሆነ ለሰዎች አታውሩ። ምክንያቱም ዛሬ ወዳጃችሁ የመሰለ ሰው ምናልባትም ነገ ከተጣላችሁ ያንን ያወቀውን ድክመታችሁን እንደ ጦር መሳሪያ ተጠቅሞ እረፍት ሊነሳችሁ ይችላል። ስለዚህ ድክመታችሁን ለራሳችሁ ያዙት፣ አስተካክሉት እንጂ ለሰዎች በማውራት ራሳችሁን አታጋልጡ። ሰባተኛ፣ ሰዎች እናንተን አምነው የነገሯችሁን ሚስጥር። አዎ፣ አንድ ሰው አምኖ ሚስጥሩን ካካፈላችሁ ያንን ሚስጥር እስከ መቃብር ድረስ ይዛችሁ መጓዝ ይኖርባችኋል። የሰዎችን ሚስጥር ለሌላ ሰው ማውራት ታማኝነታችሁን ሙሉ በሙሉ ያጠፋዋል። ስለዚህ ሰዎች አምነው የነገሯችሁን ሚስጥር ለሰዎች ከማውራት መቆጠብ ይኖርባችኋል። እባክህ ለሰው አትናገር ተብሎ የተነገራችሁን ነገር ለሶስተኛ ሰው ካወራችሁ እናንተ ታማኝ አይደላችሁም። የሰዎችን ሚስጥር መጠበቅ የከፍተኛ ስብዕናና የመንፈሳዊ ጥንካሬ ምልክት ነውና። ወዳጆቼ፣ ሕይወታችሁን በሚስጥርና በጥበብ ስትመሩ ማንም ሰው ሊሰብራችሁ አይችልም። ሰላማችሁ ይጠበቃል፣ ስኬታችሁም የተረጋገጠ ይሆናል። ወዳጆቼ፣ እስኪ ንገሩኝ፣ ከእነዚህ 7 ነጥቦች ውስጥ እናንተን የበለጠ ያስደነገጣችሁ ወይንም ይህንን ስህተት ሰርቼ አውቃለሁ ያላችሁት የትኛው ነው? የትኛው ነው? አሁኑኑ ኮመንት ላይ ጻፉልኝ። እያንዳንዱን ኮመንት አነባለሁ፣ እመልሳለሁ። ይህ ቪዲዮ ሕይወታችሁን የሚቀይር ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለምትወዱት ሰውም ሸር በማድረግ አጋርነታችሁን አሳዩ። መሰል ሕይወታችሁን የሚቀይሩ ጥበቦች እንዲደርሷችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫናችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰናይ ቀን ይሁንላችሁ።